የዛሬው ፊልማችን የሚጀምረው ሁለት እህትማማቾች አቢና ቤቲ ሰላማዊ ጊዜን አብረው እያሳለፉ በማሳየት ነው። ቤቲ አበባዎቹ እየደረቁ እንደሆነ በመግለጽ ስትቆርጣቸው፣ አቢ ግን አሁንም አበባዎቹን ለማዳን የሚያስችል መንገድ ሊኖር እንደሚችል ትጠቁማለች። እናታቸው ከዚህ ዓለም በሞት ከተለየች በኋላ ቤቲ የአቢ የህይወት ማዕከል ሆናለች። ሁኔታዎች እየተረጋጉ ይመስሉ ነበረ። ነገር ግን ቤቲ የማይድን የካንሰር በሽታ እንዳለባት ታወቀ። ዜናው አቢን ክፉኛ ቢሰብራትም ተስፋ ለመቁረጥ ግን ፈቃደኛ አልነበረችም። አማራጮችን ስትፈልግ አንድ የግል ክሊኒክ ሊረዳት እንደሚችል አወቀች። ነገር ግን የሕክምናው ወጪ ከአቅሟ በላይ ነበረ። አቢ በፍጥነት ገንዘብ እንደሚያስፈልጋት ተረዳች። ስለዚህ አባቷ ባይስማማም በአውሮፓና በሩሲያ ቀዝቃዛ ድንበር ላይ የጂኦሎጂ ባለሙያ ሆና ስራ ጀመረች። ለክሊኒኩ መክፈል የምንችለው በዚህ መንገድ ብቻ ነው አባቴ፣ በዚህ አስቀድመን ተነጋግረናል ስትል አባቷን አሳመነች። ተልኳ በተራራዎች ውስጥ ዩራኒየም መፈለግ ነበረ። ስራው ለሞት የሚያደርስ ትልቅ አደጋ ቢኖረውም ደሞዙ ግን ከፍተኛ በመሆኑ ተስማማች። አቢ ራሷን ለስራው ብትሰጥም ቡድኑ ግን ዩራኒየም ማግኘት አልቻለም። ምንም ነገር አልተገኘም። እሷም ወደ ተራራውና ወደ ጫካው ጠለቅ ብለው እንዲገቡ ብትጠቁምም የሥራ ባልደረባዋ ግን አደገኛ መሆኑንና ወደ ሩሲያ ድንበር እየተጠጉ መሆኑን ገልጾ እምቢ አለ። ኩባንያው ለሕክምናው መጀመሪያ የሚሆን ቅድመ ክፍያ ባለመስጠቱ ተጨንቃ ነበረ። ገንዘቡን ለማግኘት ውጤት ማምጣት እንዳለባት ስታውቅ ብቻዋን ወደ ውስጥ ለመግባት ወሰነች። ባልደረባዋ የጫካውን አደጋ አስታውሷት እሱ እንደማይከተላት ሲነግራት የእሱን ጠመንጃ ተውሳ ብቻዋን ጉዞ ጀመረች። መኪና ውስጥ ጠብቀኝ፣ ደህና ሆናለሁ፣ ጠመንጃውን ብቻ ስጠኝ አለችው። ረዥም መንገድ ከተጓዘች በኋላ እንግዳ ድምፅ ሰምታ መሳሪያዋን አነጣጠረች። ድምፁ የሚመጣው ከታች ካለ አንድ ጥቁር ድንጋይ ነበረ። በጉጉት ድንጋዩን አነሳችው። ከዚያ በፊት ካየቻቸው ከማንኛውም ነገር የተለየ ሆኖ አገኘችው። ድንጋዩ እጅግ ውድ እንደሆነ በማሰብ ለኩባንያው ሳትናገር በሚስጥር ወደ ካምፕ ይዛው ተመለሰች። የድንጋዩ ሙቀት ከሰው የሰውነት ሙቀት ጋር ተመሳሳይ ነበረ። አቢ ይህንን ድንጋይ ለቤቲ የሕክምና የሚሆን ገንዘብ ሊያስገኝ ይችላል ብላ አሰበች። ይህንኑ እያሰበች ሳለ አባቷ ደውሎ የቤቲ ሁኔታ እያሳሰበ መሆኑን ነገራት። አቢ ስላገኘችው ድንጋይና እህቷን ሊረዳ እንደሚችል ነገረችው። እህቷ በጣም እየተሰቃየች መሆኑንና ህመሟን ለማስታገስ እንቅልፍ የሚያመጣ መድኃኒት ሊሰጣት መሆኑን ነገራት። ድንገት በኔትወርክ መቆራረጥ ምክንያት ስልኩ ተቋረጠ። አቢ ወዲያውኑ ወደ ቤት ለመመለስ ወሰነች። የሥራ ባልደረባዋን ወደ ጣቢያው እንዲያደርሳት ጠየቀችው። አሁኑኑ ወደ ቤት መሄድ አለብኝ አለችው። በመንገድ ላይ አባቷ ስለምታደርገው ነገር ደስተኛ ስላልሆነ ምናልባት ዳግመኛ ላለመመለስ እንደምትችል ነገረችው። ራቅ ካለው አካባቢ ለመውጣት ሄሊኮፕተር ተሳፈረች። ፓይለቱም ስለሚበሩባት ምድር ወስዲያ ነገራት። ሩሲያውያን ከመያዛቸው በፊት ቤተሰቦቹ እዚያ ይኖሩ እንደነበረም ገለጸላት። ምድሩ የአባቶቹ መሆኑን ለማስታወስ ሙዚቃውን ከፍ አድርጎ ወደ ድንበሩ ተጠግቶ በረረ። በበረራው ወቅት አቢ ከመስኮት ውጪ አንድ እንግዳ ነገር ተመለከተች። መጀመሪያ ወፍ መስሏት ነበረ። ነገር ግን ምን እንደሆነ ሳይለይ ሄሊኮፕተሩ ከነገሩ ጋር ተጋጭቶ ወደቀ። አቢ ራሷን ሳተች። በሩቅ ትዝታዋ ውስጥ አቢ ወደ አዲሱ ስራዋ ልትሄድ ስትል ይታያታል። አባቷ እንዳትሄድ ቢለምናትም አቢ ግን እምቢ አለች። በቅርቡ እንደምትመለስና ይህ ሥራ እህቷን እንደሚረዳት አረጋግጣለት ወጣች። አይኗን ስትገልጥ አንደኛው ፓይለት ሞቷል፣ ሌላኛው ደግሞ ክፉኛ ቆስሏል። የተረፈውን ፓይለት ለመርዳት ትሞክራለች። እሱም የሚሰራ ሬዲዮ እንድትፈልግ ይነግራታል። የሄሊኮፕተሩ የግንኙነት መስመር በመበላሸቱ እርዳታ ለመጠየቅ አልተቻለም ነበረ። ወደ ውጭ ወጥታ ብትጮህም ማንም የለም። በፍጥነት እርምጃ መውሰድ እንዳለባት ተረድታ ካርታውንና ኮምፓሱን አጠናች። በአቅራቢያ ያለ መንገድ 60 ኪሎ ሜትር ያህል ርቀት ላይ ነበረ። ይህም በዚህ አስከፊ ሁኔታ ውስጥ የማይቻል ጉዞ ነበረ። በዚያ ምሽት ትኩረት ለመሳብ እሳት አንድዳ የቆሰለውን ፓይለት ቅዝቃዜው ለመከላከል የተቻላትን አደረገች። ነገር ግን እሳቱን ያየ አልነበረም። አዳኝም አልመጣም። ጥረቷ ቢቀጥልም በማግስቱ ጠዋት ፓይለቱ መሞቱን አወቀች። አቢ ከአሁን በኋላ መጠበቅ እንደማትችል ተረዳች። ከፍርስራሹ ውስጥ ምግብ፣ ጠመንጃና ካርታ ይዛ ብቻዋን ጉዞ ጀመረች። ልትወጣ ስትል ከወኪቶኪ ድምፅ ሰማችና ወደ ኋላ ሮጠች። ባትሪው ዝቅተኛ በመሆኑ የሬዲዮው መልእክት ደካማ ነበረ። ነገር ግን በሄሊኮፕተሩ ባትሪ ዳግመኛ መሙላት ቻለች። ብዙ ሳይቆይ ከሌላኛው ወገን የአንድ ሰው ድምፅ ሰማች። ሰውየው የእሱም አውሮፕላን በአቅራቢያው መውደቁን ነገራት። ስለ አካባቢው ሐይቅና ጫካ ገለጸላት። እግሩ ክፉኛ ስለተጎዳ ሁኔታው አስቸጋሪ መሆኑንም ነገራት። የእሱም ራዲዮ እርዳታ ለመጠየቅ አልቻለም ነበረ። የእሱ ብቸኛ ዕድል የተሻለ አንቴናና ሊጠገን የሚችል ሬዲዮ መኖሩ ነበረ። ነገር ግን በአውሮፕላኑ ፍርስራሽ ውስጥ እግሩ ስለተያዘ ሊጠግነው አልቻለም። ስሙ ጆን እንደሚባል ነገራት።
አቢ ካርታውን ስታጠና የጆን አደጋ የደረሰበት ቦታ 30 ኪሎ ሜትር ያህል ርቀት ላይ ሲሆን መንገዱ ደግሞ የዚህ እጥፍ ርቀት ነበር። ከደህንነቷ ይልቅ ፍጥነትን መርጣ ወደ ጆን ለመሄድ ወሰነች። ጆን መንገዱ አደገኛ መሆኑንና መሳሪያው ላይሰራ እንደሚችል በሬዲዮ አስጠነቀቃት። አቢ አመነታች። ነገር ግን እህቷ ጋር በጊዜ ለመድረስ አቋራጩን መንገድ መጠቀም እንዳለባት ታውቅ ነበረ። ወደ ሰሜን መምጣት የሰው አልባ ምድር ነው። አልፎ ተርፎም ወደ ተያዘ ግዛት ልትገቢ ትችያለሽ አላት። እየተጓዘች ሳለ በሬዲዮ ማውራታቸውን ቀጠሉ። አቢ የጂኦሎጂ ባለሙያ መሆኗን ስትነግረው ጆን ዩራኒየም ፍለጋ እንደመጣች ገመተ። እሷ ያንን ዝርዝር ሳትነግረው እርሱ ማወቁ ግራ አጋባት። አንቺን የመሰልሽ ቆንጆ እንግሊዛዊት ልጅ እዚህ ምን ታደርጊያለሽ? ዩራኒየም እየፈለግሽ ነው አላት። አቢ ገንዘቡ ለእህቷ ሕክምና እንደሚያስፈልጋትና የእህቷን ሁኔታ ነገረችው። ሁሉም በእህቷ ላይ ተስፋ ሊቆርጥ፣ እሷ ግን እየታገለች እንደሆነ ገለጸችለት። በመንገዱ ላይ ትልቅ ፏፏቴ አጋጠማት። አቅጣጫዋን እንድትቀይርም አስገደዳት። በዚያ ምሽት አቢ ትንሽ መጠለያ ሰራች። ከመተኛቷ በፊት ያ እንግዳ ጥቁር ድንጋይ ከቦርሳዋ ወጣች። በሚያስገርም ሁኔታ ድንጋዩ በእጇ ውስጥ ቅርጹን ይለዋውጥ ነበረ። ድንጋዩ እንዴት እንደሚንቀሳቀስ እያደነቀች ስታገለባብጠው አደረች። ጆን የአሜሪካ አየር ኃይል ፓይለት እንደሆነ ገመተች። አደጋው ከመድረሱ በፊት ምን ይሠራ እንደነበረ ስጠይቀው ግን እሱ ጉዳዩን አድበሰበሰው። ጠዋት ላይ በበረዶ ምድር ጉዞዋን ቀጠለች። ጆን በራዲዮ ሊያወራት ቢሞክርም የሬዲዮ ባትሪ እንዳይጨርስ ዝም እንዲል ነገረችው። ብዙም ሳይቆይ ለመውጣት የማይቻል የሚመስል ቁልቁለት አጋጠማት። ተስፋ የመቁረጥ ስሜት ተሰማትና ችግሯን ለጆን ነገረችው። ጆን ሁሉን ሰው ማዳን አትችይም፣ ገደብሽን ማወቅ አለብሽ አላት። አቢ በንግግሩ ተቆጥታ ከማስጠንቀቂያ ይልቅ ማበረታቻ እንደሚያስፈልጋት ነገረችው። ይህን እንደማልፈው እንድትነግረኝ እፈልጋለሁ አለችው። በቁርጠኝነት መውጣት ጀመረች። ጉዞው አስቸጋሪ ነበረ። የሚያዝ ነገር ስታጣ መቀስ ተጠቅማ በበረዶ ላይ በመንጠልጠል መውጣት ጀመረች። በመንገድ ላይ መቀሱ ተሰበረና በአደገኛው ቦታ ላይ ተንጠልጥላ ቀረች። አቢ የያዘችውን እንግዳ ድንጋይ አስታወሰች። ድንጋዩ ቅርጹን እንደሚቀይር ስለምታውቅ እንደ ቢላዋ አድርጋ ቀረጸችውና ለመውጣት ተጠቀመችበት። ድንጋዩ መውጣቱን ቀላል አደረገላትና ወደ ላይ ጫፍ ደረሰች። ጫፉ ላይ ስትደርስ ለሄሊኮፕተሩ መውደቅ ምክንያት የሆነውን አይነት እንግዳ ትቢያ አየች። በአቅራቢያዋ አንቴናዎችን ተመለከተች። ወደ አንቴናዎቹ የሚያመላክት ትልቅ ቀስት በበረዶ ላይ ስላች እሳት አንድዳ ወደ ቤቶቹ ጉዞ ጀመረች። የጆን ድምፅ በራዲዮ መጣ። ወደ ሩሲያ ድንበር መጠጋቷን አስጠነቀቃት። ወታደሮቹ ድንበር ከጣሰች እንደሚተኩሱባትም ነገራት። ፍርሃት ወረራትና ልትመለስ ስትል በበረዶ ላይ ተንሸራታ ወደቀች። መውደቋ እግሯን ክፉኛ አቆሰለው። በፍጥነት በፋሻ አስራ ጉዞዋን ቀጠለች። ምሽት ላይ ትንሽ መንደር አገኘች። ለደህንነት ስትል ወደ ውስጥ ገባች። ነገር ግን መንደሩ ባዶ ነበረ። ደክሟትና ርቧት ስለነበረ እዚያው አደረች። ያገኘችው ምግብ ተበላሽቶ ነበረ። ልትበላው አልቻለችም። ጉልበት ለማግኘት መርፌ ተወግታ አረፈች። በትዝታዋ ውስጥ ልሞት መሆኔን አመኛለሁ፣ ስለዚህ ሆስፒታል ከመቆየት የመጨረሻ ቀኖቼን ከአንቺ ጋር ባሳልፍ ይሻላል ስትላት ታያለች። አቢ ግን ከሕክምና በኋላ ሁሉንም የምትፈልጊውን ነገር እናደርጋለን በማለት እምቢ አለች። ቤቲ ግን ይህ ለእኔ የምታደርጊው መስሎሽ ራስሽን አታታይ ብላት ነበር። በማግስቱ ጠዋት ከውጭ በሚመጣ ድምፅ ስትነቃ አንድ የሩሲያ ወታደር አየች። እንዳትያዝ ፈርታ ተደበቀች። ወታደሩ ግን ተጠራጥሮ ወደ ውስጥ ተከተላት። አቢ ጠመንጃዋን አዘጋጅታ ነበረ። ልክ ሲመጣ አነጣጠረችበት። እሱም መሳሪያውን አነጣጠረባት። በዚያ ትርምስ ውስጥ ጥይት ተተኩሶ ወታደሩ እግሩ ላይ ተመታ። አቢ ደንግጣ የእሱን ጠመንጃና ቦርሳ ወሰደች። በሚገርም ሁኔታ ወታደሩ እንደሱ ያለ ጥቁር ድንጋይ ይዞ ነበረ። ወታደሩ ኢቫን የሚባል ሰው መጥራት ጀመረ። አቢ ኢቫን ማን እንደሆነ ብትጠይቅም መግባባት አልቻሉም። በዚያው ቅጽበት በወታደሩ ሬዲዮ ድምጾች መጡ። ኢቫን ማን ነው ስትል ጠየቀች። ወታደሩም አንገቱን ነቀነቀ። የሚገርመው ግን የሚደመጡት ድምጾች በሙሉ ልክ እንደ ጆን ድምፅ ነበሩ። አቢ የጆን ድምፅ ለወታደሩም ለሷም በተለያየ መንገድ መናገሩ አስጠላት። ሁሉም ነገር ከጥቁሩ ድንጋይ ጋር የተያያዘ መሆኑን ተረዳች። በወታደሩ ሬዲዮ አማካኝነት እሱ ማን እንደሆነና ምን እንደሚፈልግ ብትጠይቅም መልስ አልነበረም። ይልቁንም የቆሰለውን ወታደር ለመርዳት ወሰነች። እግሩን አሰረችውና ወደ ካምፑ አብረው እንዲሄዱ ነገረችው። እሱም ተስማማ። አቢ በዚህ ሁኔታ ተቆጥታ ድንጋዩን ለዚህ ሁሉ ችግር ምክንያት እንደሆነ በማሰብ ወርውራ ጣለችው። መቅለጥ የጀመረውን በረዶ የለበሰ ሐይቅ ለመሻገር ወሰኑ። ሲጓዙ የወታደሩ ሁኔታ እየተባባሰ መጣ። ብዙም ሳይቆይ በረዶ ተሰበረና ወታደሩ ወደ ቀዝቃዛ ውሃ ውስጥ ወደቀ። አቢ ልትረዳው ብትሞክር እሷም ተንሸራታ ወደ ሐይቁ ገባች። ቅዝቃዜው ሰውነቷን ቢያደነዝዘውም በከፍተኛ ጥረት ወጣች። እርዳታ ብትጠይቅም ማንም አልመጣም። እርጥብ ልብሷን አውልቃ በሌላ ልብስ ተጠቅልላ ለመሞቅ ሞከረች። ጆን በራዲዮ ማውራት ጀመረ። ታሪኩንና የሚሰማትን ስሜት እንደሚረዳ ነገራት። በፍርሃት ተውጣ ሬዲዮውን ከቦርሳ አውጥታ
ባትሪውን ነቅላ ወረወረችው። ቢሆንም ግን የጆን ድምፅ ተመለሰ። እንዴት እንደተሰቃየ ነገራት። ድምፁ እንደማይለያት ተረዳች። ደክሟት መንቀሳቀስ ስላቃታት አቢ እዚያው ተኛች። ስለ እህቷና አብረው ስላሳለፉት ደስተኛ ጊዜ አለመች። ድንገት የሄሊኮፕተር ድምፅ ቀሰቀሳት። ተስፋ አደረገችና ለመታየት ሞከረች። ነገር ግን በጣም ደክሟት ስለነበረ ምልክት መስጠት አልቻለችም። እህቷ እርዳታ ስትጠይቅ እየተሰማት ራሷን ሳተችና ወደ አንድ ትልቅ ጉድጓድ ወደቀች። አቢ የወደቀችበት ጉድጓድ ሞቅ ያለ ውሃ የተሞላ ነበረ። ይህም ቀስ በቀስ ነፍስ ዘራባት። አጠገቧ የፓይለት ዩኒፎርም የለበሰ የሰው አጽም ነበረ። ስሙ ጆን ይባላል። ሲያወራት የነበረው ሰው ድምፅ የሞተ ሰው ድምፅ ነበረ። ጥቁሩ ድንጋዮች በሰውነቷ ላይ መጣበቅ ጀመሩ። አይኗን ስትገልጥ እንግዳ ቦታ ላይ ነበረች። ስፍር ቁጥር የሌላቸው ጥቁር ድንጋዮች በአየር ላይ ይንሳፈፉ ነበረ። የጆን ድምፅ ተመለሰ። እሱ ከ65 ዓመት በፊት እዚህ እንደደረሰና እንደሷው ተይዞ እንደቆየ ነገራት። የሄሊኮፕተሩ አደጋ በአጋጣሚ ሳይሆን በድንጋዮቹ ምክንያት እንደሆነ አወቀች። ድንጋዮቹ ተራ ማዕድናት ሳይሆኑ የባዕዳን ፍጥረታት ኤሊያን ሲስተም አካል ነበሩ። ለሰዎች የመቆየት ወይም የመሞት ምርጫ ይሰጣሉ። ጆን በአንድ ወቅት ምርጫውን ተቀብሎ ሙሉ በሙሉ ሰው ባይሆንም የህይወት አይነት አግኝቶ ነበር። ቦታው ወደ ቤቷ ተቀይሮ ታያት። ምርጫውን ከተቀበለች ሁሉንም እንደምታገኝ ነገራት። እሷ ግን እምቢ አለች። ወደ እህቷ መመለስ ብቻ እንደምትፈልግ ነገረችው። አቢ እህቷ ውጭ ቆማ አየቻት። ልትነካት ስትል ግን ሁሉም ነገር ተቀየረ። ድንገት ቤቷ ውስጥ ሶፋ ላይ ተኝታ አገኘችው። ሁሉም ነገር ወደ ቀድሞ የተመለሰ መሰላት። በደስታ ወደ እህቷ ሮጣ አቀፈቻት። ለጥቂት ጊዜ ችግሮቿ ሁሉ ያለቁ መሰላት። ነገር ግን ያ ሞቅ ያለ ስሜት ሲጠፋ ይህ እይታ እውነተኛ እንዳልሆነ ተረዳች። ይህ በድንጋዮቹ የተፈጠረ ቅዠት ነበር። በሐዘን እህቷን ይቅርታ ጠይቃ ራቀች። የጆን ድምፅ እንድትቆይና የምትፈልገውን ሁሉ እዚያ እንዳለ ነገራት። እህቷ እንድትመለስ ብትለምንም አቢ ግን ፊቷን አዞረች። ራሷን በቤቷ በር ላይ አገኘችው። ከበሩ ውጭ ግን አስክሬን የበዛበት የበረዶ አውሎ ንፋስ ነበር። በረዥሙ ተነፈሰችና ወደ አውሎ ንፋስ ውስጥ ገባች። አይኗን ስትገልጥ የማታውቀው ቤት ውስጥ ነበረች። አንድ ሰው ከአደጋ እንደዳነችና ሆስፒታል ከቆየች በኋላ አሁን እያገገመች እንደሆነ ነገራት። ሌሎቹ መገኘታቸውን ብትጠይቅም እሷ ብቻ እንደተረፈች ተነገራት። አቢ ወደ ቤቷ መመለስ እንዳለባት አጥብቃ ጠየቀች። ቤቷ ስትደርስ የፈራችው ነገር ደረሰ። እህቷ ቤቲ በጣም ደክማ የመጨረሻ ቀኖቿ ላይ ነበረች። አባቷ ሌላ ተወዳጅ ሰው በማጣቱ ክፉኛ አዝኖ ነበር። እናታቸው ስትሞት በልጆቹ ምክንያት እንደተረፈ፣ አሁን ግን ይህንን ሐዘን መሸከም እንደሚከብደው ለአቢ ነገራት። ብዙ ሳይቆይ ነርሷ አቢን ጠርታ ጊዜው እንደደረሰ ነገረቻት። አቢ ወደ ክፍሉ ገብታ ወደ እህቷ አጠገብ ሄደች። እጇን አጥብቃ ይዛ እስከ መጨረሻው ድረስ አቅፋ ተለየቻት።